ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነው። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የዕለቱ ጉዳይ ፕሮግራማችን ጀምሯል። በመግቢያችን ላይ ያደመጣችሁት ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይን ከኢትዮጵያና ከኤርትራ ግንኙነት አንጻር በመመልከት ካደረጉት የማክሰኞው የፓርላማ ንግግር የተወሰደ ነው። በሁለቱ ሀገራት መካከል ያለው ውጥረት መባባሱን ጠቋሚ ከሆኑ ጉዳዮች መካከል አንዱ ተደርጎ የሚወሰደው ይኸው የፓርላማን ንግግር እንደመነሻ አድርገን የመፍትሄ ሀሳቦችን ለማማተር ሞክረናል። ከፓርላማው ንግግር 2 ቀናት በፊት በቦርከና ድረገጽ አንሎኪንግ ፕሮስፐሪቲ ዘ ኢኮኖሚክ ኢምፔሬቲቭ ኦፍ ኢትዮጵያ ኤርትራ ኮርፖሬሽን ኦን ፖርትስ ትሬድ ኤንድ ፖለቲካል አላይመንት በሚል ርዕስ የታተመው የኢኮኖሚክስ ምሁሩ የፕሮፌሰር ተሾመ አበበ ጽሑፍን ለመወያያ መርጠነዋል። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ፕሮፌሰር ተሾመ ግብዣዬን ተቀብለ ስለተገኘ በጣም እያመሰገንኩ በመግቢያዬ የጠቀስኩት ጽሑፍ ዓላማና ዋና ዋና ነጥቦችን ለአድማጮቻችን በቅድሚያ አቀርብልንና ወደ ሌሎች ጥያቄዎች አልፋለሁ። እሺ፣ በጣም አመሰግናለሁ እንደገና ስለጋበዝሽኝ። የኔ ዓላማ በዚህ ጽሑፍ ላይ ነገሩ ብዙ ትኩረት እያገኘ በመሄዱ ከዚያም በላይ ደግሞ እንደኔ ያሉ ሰዎች ሌሎችም መናገር ያለባቸው መጻፍ ያለባቸው እውነቱን ማስቀመጥ ግዴታ ስለሆነ ከዚያም በላይ ደግሞ ሁላችንም የምንወደው የምንፈልገው ለቀጠናው ብቻ ሳይሆን ለሀገራችንም ጥቅም ይኖረዋል በሚል አስተሳሰብ የፖለቲካውን፣ የሚሊታሪውን፣ የሌላውን ጉዳይ ወደ ጎን አስቀምጬ እንደ ኢኮኖሚስት ለአንድ ሀገር ጂኦግራፊ እጣ ፈንታውን ወሳኝ መሆን የለበትም በማለት የንግድና ሌሎችም ጥቅሞችን የህዝቡን ጥቅም ለማዳበር እንዲመች ከዚያም በላይ ደግሞ የጋራ ጥቅም አንድ ላይ ቢታሰብበት መልካም ነው በማለት የ2018 በእንግሊዝኛ አቆጣጠር የነበረውን ቁርጠኝነት ምናልባትም አነሳስ በመጠቆም መደረግ ያለባቸው ነገሮችን ለማስፈርና ዋናው ዓላማዬ ንግግሮችን፣ ክርክሮችን ወይንም ደግሞ ልዩ ልዩ ሀሳቦችን ከሌሎች ለመስማት ጠቃሚ ነው ካሉም ፖለቲከኞቹ የሀገሪቱ ፖለቲከኞች ምናልባት ከዚህ ላይ ጥቅም ያገኙበታል የሚሉትን ሀሳቦች እንዲቀበሉ እነኝህን ለማስቀመጥ ነው። ከዛ ውጪ ሌላ ሀሳብ የለኝም። እንደ ኢትዮጵያዊና ኢትዮጵያን እንደሚደግፍ ግለሰብ ደግሞ የቀጠናው ሰላምና የህዝቡ ኑሮ በጣም የሚያሳስበኝ ስለሆነ በዛ መልክ ያለኝን ለመሰንዘር ብዬ ነው ያስቀመጥኩት። እንደው ጂኦግራፊ ጣፈንታውን ወሳኝ መሆን የለበትም የአንድ ሀገርን ስትል ጭንቀት የወለደው መፍትሄ ነው፣ ወደ ጦርነት ሳይገቡ እንደዚህ አይነት አማራጮችንም ቢታይ አይነት ነገር ነው ወይስ ደግሞ በራሱ
በመፍትሄነት ከሚወሰዱ ጭንቀት ውስጥም ባይገባ ነገሮች ውስጥ በቀላሉ አንዱ ተደርጎ ማየት ይቻላል ከሚለው ጀምረህ ዋና ዋና ነጥቦቹን። አዎ እንግዲህ በኢኮኖሚክ አስተሳሰብ አንዱ ዋናው ነገር የምናውቀው ኢኮኖሚስቶች ክፍት የሆነ በርን ይወዳሉ። አንደኛ እሱ ነው። ሁለተኛ ማንኛውም ሀገር የምናጠናቸው የምናውቃቸው ሀገሮች በሌላ ሀገር ተከበው ያሉ ሀገሮች፣ የባህር በር የሌላቸው ሀገሮች ከዛ ደግሞ ጨምሮ ድሃ ከሆኑ ሀገሮች የተከበቡ ማለት ነው። በድሃ ሀገሮች የተወሳሰኑ ሀገሮች የልማታቸው እድል በጣም የተወሰነ ነው። የተፈጥሮ ሀብት ቆፍረው ወይንም ደግሞ ቀድተው ወደ ውጪ የማያስተላልፉ ከሆነ ኢንዱስትሪ በማልማትና ኢንዱስትሪ ያለማውን በመሸጥ ብዙ ጊዜ እድገት ሊገኝባቸው አይችልም። እንደዚህ ነው የምናውቀው። ያለውን ማስረጃ በዛ የተነሳ ነው። እና ለምን ጎረቤቶችሽ ድሃ ከሆኑ አንቺም ድሃ ነው የምትሆኙ ማለት ነው። ድሃ ከሆኑ ከአንቺ የምትሸጪውን ምንም ብትሆኚ ብትሰሪ፣ አንቺም ብታመርቺ አንቺ የምታመርቺውን ሊገዙ አይችሉም፣ ድሃ ስለሆኑ ማለት ነው። አንቺም ለመሸጥ አትችልም። ካልሸጥሽ ደግሞ በርሽ እንደተዘጋ ይቆጠራል። እና እነኚህ ነገሮች በሙሉ አሳሳቢዎች ናቸው። ከዛ በላይ ደግሞ በአንድ ሀገር ውስጥ ምርትን ለማሳደግ እና ሀገርን ለማሳደግ ሰላም ያስፈልጋል። ጎረቤቶችሽ ክፉ ሀሳቢ ከሆኑ፣ ጠቅላይ ሚኒስቴሩ እንደሚለው ጥይት አቅራቢ ከሆኑ በአንቺ ክልል ውስጥ ወይንም ሀገር ውስጥ ለሚኖሩ ሰዎች ወይንም ደግሞ ችግር ፈጣሪዎች ከሆኑ የአንቺ ችግር የዛ የሀገሪቱ ችግር እየበዛ ስለሚሄድ ጥሩ እድል አይኖርም ምርትን ለማሳደግ። ሰላም አስፈላጊ ስለሆነ ለሰላምም ይረዳል ማለት ነው። በሶስተኛ መንገድ ከጎረቤት ጋር የተጣመረ አገር ከጎረቤቱ ጋር ተጣምሮ ሌሎችን እድል መፍጠር ይችላል። ለምሳሌ እንበል በዓለም ላይ ባሉ ስርዓቶች ወይ ተቋማቶች አንድ የሆነ የፖለቲካ ወይንም የኢኮኖሚ አቋም ይዞ ሁለቱም ሀገር፣ ሶስቱም ሀገር፣ አራቱም ሀገር አንድ ላይ ከዘመተ ኢንፍሉወንስ ለማድረግ ይችላል፣ ለመለወጥ ይችላል፣ ሀሳቦችን ለማስገንዘብ ይችላል የሚል እምነት አለ እና በእነኚህ ሁሉ የተነሳ ችግሩ ከመጀመሩ በፊት እነኚህ ጥቅሞች የታሰቡ ጥቅሞች ወይንም ደግሞ ይገኛሉ ተብለው የታሰቡ ጥቅሞች ከመጥፋታቸው በፊት ከመተነናቸው በፊት እነኚህ ሁሉ ነገሮች ቢታሰቡበት መልካም ነው የሚል በቅንነት የተነሳ አገርን በመውደድ የተነሳ ቀጠናውን ለማልማት በሚያስብ አስተሳሰብ ይችን አጭር ጽሁፍ አቅርቤ ከዛ በኋላ አንድ ሌላ ሰው ደግሞ ጨምሮበት ይህንን ጽሁፍ አሞግሶ ነገር ግን አንድ ሁለት ሰዎች ሶስት ነገሮች ጨምሮ በእነኚህ ነገሮች ቢጨመሩ መልካም ናቸው ብሎ የጻፈው ጽሁፍ እዛው ቦርካን ላይ ያለ። እንግዲህ ይህንን ነው የፈለኩት ማለት ነው። ጠቅላይ ሚኒስቴሩ ያንብቡ ወይንም ደግሞ አማካሪዎቻቸው ያንብቡ። እርግጠኛ ነኝ ያነባሉ። ነገር ግን ጠቃሚ ከሆነላቸው መልካም፣ ጠቃሚ ካልሆነላቸው ደግሞ እኔ የተቻለኝን ሰንዝር ያለውና እጁን የሰነዘረ ክፉ ነው አይባልም። ስለዚህ በዛ መልክ ቢታይልኝ እወዳለሁ። አዎ እንግዲህ በጽሁፉ ከተነሱ በርካታ ሀሳቦች መካከል የጅቡቲ ወደብ ለኢትዮጵያ ጥገኛ መሆኗ ምን ያህል ጎጂ መሆኑን አሳይተሃል በተለያዩ አይነት መንገዶች፣ ከጂኦግራፊም አንጻር ከሌሎች በርካታ ጉዳዮች ከወጪውም እንደዚህ እና በኤርትራ በኩል ደግሞ ያሉት ወደቦች እጅግ በጣም ከአቅማቸው ባነሰ ሁኔታ ጥቅም ላይ እየዋሉ መሆኑን እና ሁለቱም ሀገራት መካከል ትብብሮች ቢፈጠሩ ለሁለቱም ጠቃሚ የሆኑ ስራዎችን መስራት እንደሚቻል ወደ ግጭት ሳይኬድ የጠቆምክበት ዝርዝር የሆነ ነገር ስላለ ወደ እነሱ ደግሞ እስኪ እንለፍ።
መልካም እንግዲህ ኢትዮጵያ ከ1993 ዓመተ ምህረት ጀምሮ አሁን ከጠቅላይ ሚኒስቴሩ አነጋገር አዲስ የተማርነው ነገር አለ። ሁላችንም የተማርነው አዲስ ነገር ቢኖር በዛ ጊዜ ውሳኔው ሲወሰን የተቀመጠ ሰነድ ወይንም ደግሞ ውሳኔውን ያጸደቀ ብሔራዊ ኦቶሪቲ ከኢትዮጵያ አለመኖሩን ነግረውናል። ይሄንን አናቅም ነበር፣ ሁላችንም አናቅም። ማንም እኔ የማውቀው ሰው ወይንም ደግሞ በዚህ ጉዳይ ላይ የጻፈ ሰው አልነበረም። ይሄ አዲስ ማስረጃ ነው። በጣም ጥሩ ነው። ይሁን እንጂ ማስረጃውን ወጣ አልወጣ በእኔ አስተሳሰብ ማንኛውም አገር ነኝ ብሎ የሚያምን ሌላ ሰው እያስገደደው የሚሰራው ነገር ብዙ ጊዜ አይሳካም። ሰላምም ቢኖር ጓደኛሞች ቢሆኑም ሁለት ሀገሮች ተጠቃሚ ሆኑ አንዱ አንዱን ማስገደዱ የማይፈለግ ነገር ነው ከተቻለ እና ያ ከመሆኑ በፊት ብዙ ነገሮችን ለማየት እንችላለን። ከዚያ ከችግሩ ጀምሮ ከ1993 ዓመተ ምህረት ጀምሮ በእንግሊዝኛ አቆጣጠር ማለት ነው ኢትዮጵያ ወደብ መፈለግ ነበረባት። ከተገኘው ወደብ የጅቡቲ ወደብ ነው። ጅቡቲ ደግሞ በዛው በአቅሟ በተለያዩ ጊዜ የኪራይን ጉዳይ የጨመረች ከዛም በላይ ደግሞ ጎረቤት ከሆኑ ሀገሮች ጋራ አንቺም እንደምታውቂው ሁላችንም እንደምታውቂው አንዳንድ ጊዜ እየመከረች ጣልቃ ገብነትም በአቅሟ ለማድረግ የሞከረችበት ጊዜ አለ። ይሄ የገንዘብ ብቻ ሳይሆን የህልውና ጉዳይ ሊያደርገው የሚችልበት መንገድ አለ። እኔ ወደዛ ሄጄ አላየሁትም፣ ግን በገንዘብ በኢኮኖሚ ነገር ስናየው በየአመቱ የሚከፈለው 2 ቢሊዮን ድረስ አሁን ወደ 3 ተጠግቷል የሚባል ወሬ ሰማለው። የኢትዮጵያን ስታቲስቲክስ ብዙ ስለማላም ነው በግምት ነው እየተናገርኩ ያለሁት አሁን እና ያንን ያህል በየአመቱ ይከፈላል። ሌላ ቦታም ቢኬድ ያ መከፈሉ አይቀርም፣ ግን ይህን ያህል ትልቅ ይሆናል ወይ የሚከፈለው? ከዛ በላይ ደግሞ የትራንስፖርቴሽን ጉዳይ አለ። ከጅቡቲ ወደ አዲስ አበባ እቃ መግባት አለበት። ለምሳሌ ከአሰብ ለብዙ ጊዜ እቃ እናስገባ ነበረ። ከአሰብ ወደ አዲስ አበባ ወይም ወደ ኢትዮጵያ መሀል ያለው ማይሌጅ በጣም አነስተኛ ነው። ከጅቡቲው ትንሽ አነስ ይላል። ሌሎችም እየተነጋገርን ኢትዮጵያ እየተነጋገረች ያለችው ወደቦች ራቅ ራቅ ያሉ ናቸው። ይሄ ደግሞ ትራንስፖርቴሽን ይጨምራል እና ወደ አሰብ ለምሳሌ እንደ ምሳሌ ልበል፣ ወደ አሰብ ዘወር ቢባል ወደ 40% ያህል በእኔ ግምት በ40% ያህል ይቀንሳል የትራንስፖርቴሽን ኮስት። ይሄ ለምንድን ነው ጠቃሚነቱ? ኢትዮጵያ ውስጥ አሁን ሸቀጣ ሸቀጦች ከጅቡቲ የሚመጡ ወይንም ደግሞ በሌላ በኩል የሚገቡ እስከ 50% ድረስ ወደ ላይ ከፍ ያሉ ናቸው እና የእቃዎችን ዋጋ ሊጨምር ይችላል። የዋጋ ንጥረትን ሊቀንስ ይችላል በአንድ በኩል። በሌላ በኩል አስተማማኝ የሆነ መውጣትና መግባትን ሊያመጣ ይችላል ለንግድ የቀረቡ እቃዎችን። ከዚያም በላይ ሌላ አጀንዳዎች አሉ። ለምሳሌ አንዱን ልጥቀሰውና አለፍ ልበል። አንድ ሀገር የራሱን ጥቅም ለማስጠበቅ ሲል የሚያደርገው ልዩ ልዩ እርምጃዎች አሉ። በኢትዮጵያኖች አስተሳሰብ አሁን እንደምንሰማው እንደምናየውም በፓርላማው ንግግር ላይ እንደተደረገው የራስን ጥቅም የብሔራዊ ጥቅም አለ። ከዚያም በላይ ይሄ የህዝብ አጀንዳ ነው። የህዝቡም አጀንዳ ሲባል ህዝቡ ወደብ እንዲኖረን ይፈልጋል የሚል አይነት ድምፅ እየተሰማ ነው። አሁን ያ አዲስ ይሁን በፊት የነበረ አንቺም እንደምታውቂው በኢፒአርዲኤፍ ጊዜ ብዙዎቻችን ይሄ ነገር ለምን ሆነ እያልን እንናገር ነበረ። የዛን ጊዜ የለም
አውሮፕላን እስካለን ድረስ ጥሩ አየር መንገድ አለን፣ በአውሮፕላን እናስገባለን፣ እናንተ ደደቦች ናችሁ የተባለበት ጊዜ ነበር እንደምታውቂው። ያ ሁሉ ቀርቶ አሁን ብሔራዊ ጥቅም የሚባል ነገር እየተነሳ ነው። ከዛም በላይ ደግሞ የሴኩሪቲ ጉዳይ እየተነሳ ነው። እነኚህን ሁሉ እኔ በጽሁፌ ልነካቸው አልፈለኩም። ምክንያቱም የእኔ ዓላማ የኢኮኖሚውን ክርክር አጠንክሬ በዛ ላይ ብቻ የሰውን ሀሳብ ወደ ሌላ ቦታ ከምረጨው በዛች ላይ ብቻ አድርጌ ሌሎች ደግሞ ባለሙያዎች በሴኩሪቲም ሆነ በናሽናል ወይንም ደግሞ የራስን የብሔርን ጥቅም በተመለከተ ጉዳይ እንደዚህን የመሳሰሉትን በተመለከተ ጉዳይ ከዚህም በላይ ደግሞ የጂኦፖለቲካል ጉዳይ አለ። የጂኦፖለቲካል ጉዳይ የተመለከተ የህዝብ አጀንዳ ይሁን አይደለም የሚለውን ፖለቲከኞች ቢናገሩበት፣ በመጨረሻም የባህር ኃይል ጉዳይ የሚል ነገር አለና እኔ እሱን ሁሉ ለመንካት አልፈለኩም። ምክንያቱም እኔ የምጽፈውን ነገር እኔ ያሰብኩትን ነገር ወደ ጎን ስለሚያደርግብኝ የወሰድኩት እርምጃ ትክክል መሆኑን ተረድቻለሁ። አሁን በዚህም ላይ ብዙ ንግግሮች በየቦታው አሉ፣ ሰዎችም እያነበቡት ነው። በዛ ላይ ነው የኔ ስራ ያተኮረውና ጥቅሙም ለሁለቱም ሀገሮች ነው የሚል ነው። በጥቅሙ ላይ ምን እንደሚመጣ እንነጋገራለን። አዎ ቆንጆ ማስታወሻ ነው። ለአድማጮቻችንም ምን ላይ ያተኮረ እንደሆነ ቅድም የጠቀስከው የጴጥሮስ ደጀኔም አርቲክል ቢዮንድ ኢኮኖሚክስ ፖለቲካል ፕሪሪኩዚትስ ኦፍ ኢትዮጵያ ኤርትራ ኮርፖሬሽን ይላል እና በምን አይነት መልኩ እንዳስቀመጥከው ቆንጆ አድርጎ የጻፈበት ነው። በተለይም ደግሞ በታሪክና በስሜት ንግግሮች ፖላራይዝድ በሚሆኑበት ቀጠና ፕሮፌሰር ተሾመ ግን የመረጠው ምክንያታዊ የሆነ ተስፋ ሰጪ ትንተና ማድረግን ነው በሚል ያስቀመጠዋል እና ከዚህ ስፔሲፊክ ጉዳይ አንጻር እንደሆነ የምንነጋገረው ለአድማጮቻችንም እሱን ለመጨመር ብዬ ነው። ወደ ጀመርከው መቀጠል እንችላለን። አዎ እንግዲህ በጥቅም በኩል ስናይ በግልጽ ለአድማጮችሽ ለመናገር የምፈልገው የኢትዮጵያ ችግሮች አሉ፣ የኤርትራም ችግሮች አሉ። ሀገሮቹን ችግር እንዳለባቸው ሁሉም ሰው ያውቃል፣ የሚያውቅ ያውቃል ልበል። ከነኚህ ችግሮች አንዱ የኢትዮጵያ አንዱ ችግር የብሔራዊ የፌዴራላዊ ችግሮች ናቸው። ፌዴራል እየተባለ በየክልል የሚቀመጠው ከዚያም በላይ ደግሞ ልዩ ልዩ ችግሮች አሉ። በቀጥታ ለመናገር በኦሮሚያ ያለው ችግር፣ በአማራ ያለው ችግር፣ በትግራይ ያለው ችግር፣ ሌሎች ቦታም ያሉ ችግሮች አሉ። እነኚህ የኢኮኖሚ ሁኔታ ብቻ ሊፈታቸው አይችልም። አንዱ እሱ ነው እና የኢትዮጵያ ነገር በጣም ኮምፕሊኬትድ ነው በቀላሉ ለመናገር። በዛው መስክ ደግሞ የኤርትራም ችግር አለ። ስለ ኤርትራ ብዙዎቻችን ለመናገር እኔ አልደፍርም። የማልደፍርበት ምክንያት ከኢትዮጵያ የምናገኘው ኢንፎርሜሽን ወይንም ዴታ ያልተጣራ ቢሆንም ዴታ እናገኛለን፣ ምሳሌ እናገኛለን። እኛም ባንሆን ኢንተርናሽናል የሆኑ ግለሰቦች ወይንም ተቋሞች ሊያገኙ ይችላሉና ይሄ ነው ብለን ለማጣመር እንሞክራለን። ከኤርትራ ጋር ግን ምንም የሚገኝ ነገር የለም፣ ብዙ አይገኝም። እና ስለዚህ ስለ ኤርትራ ብዙ ለማውራት አልፈልግም፣ አልችልም። ብዙ ነገር ስለሌለ ከዛ የሚወጣ ስለሌለ እና ነገር ግን ጥቅሞች አሉ። ሁለቱም ሀገሮች ሊያስቡበት የሚያስፈልጋቸው ጥቅሞች አሉ። አንደኛው በስምምነት በንግግር ወይንም ደግሞ ቁጭ ብለው አላያንስ ቢፈጥሩ ማለት ነው። የኢኮኖሚክ አላያንስ ብቻ እንኳን ቢፈጥሩ፣ የፖለቲካ አላያንስ ችግር ሊሆን ይችላል። የኢኮኖሚክ አላያንስ እንኳን ብቻ ቢፈጥሩ አንደኛ አላያንሱ የኢትዮጵያን ፌዴራላዊ ተቋማት ወይንም ደግሞ አስተያየት ሊጠቅም ይችላል። በልዩ ልዩ አይነት መንገዶች ሊጠቅም ይችላል። ሁለተኛ ይሄ አላያንስ የኤርትራን መገለል
ሊረዳ ይችላል። ማለትም ኤርትራ እንዳትገለል አሁን የተገላ የተቀመጠች ሀገር ነች እስከ አሁን 2-3 ዓመት በፊት ድረስ እና ለዛ ጠቃሚ ሊሆን ይችላል። ሶስተኛም የሁለቱ ሀገሮች ምርት አንድ ላይ ቢጠመር ወደ ከ150 ቢሊዮን ዶላር ወደ 200 ቢሊዮን ዶላር ድረስ ሊደርስ ይችላል። ወደፊትም አንድ ላይ ከተስማሙና አንድ ላይ ከሰሩ የበለጠ ከዛም በላይ ሊያድግ ይችላል። ምክንያቱም ኢትዮጵያ ያላት ሀብት አለ፣ ኤርትራን በበኩሏ ያላት ሀብት አለ። እነኚህን ጠቅሻለሁ እዛ ጽሁፍ ውስጥ እና ሊጠቀሙባቸው ይችላሉ። ሶስተኛ ገበያ ለሁለቱም ለመፍጠር ይቻላል። ገበያ በጣም አስፈላጊ ነው። አንድ ሀገር እያመረተ ለራሱ ብቻ ማድረግ ለራሱ ብቻ ጥቅም የሚያውለው ከሆነ ብዙ ሊያድግ አይችልም። ምሳሌ ለመስጠት ያህል ቻይና እድገቷ የመጣው አገር ውስጥ የምታመርተውን ነገር በሙሉ ወደ ውጭ ኤክስፖርት በማድረግ ነው። ሙሉ በሙሉም ባይሆን ወደ ውጭ ኤክስፖርት በማድረግ ከዚያም ደግሞ ከውጭ ለመግዛት መቻል። ምክንያቱም እነሱ ከሸጡ ከሌላ ሀገር መግዛት ይችላሉ ማለት ነው። እንደዚህ እያሉ የግል ወይንም በነፍስ ወከን የሚያገኙት ገቢ ከፍ እያለ ሄደ። የአገሪቷ ገቢ ወደ ላይ እየወጣ ሄደ። ሌሎችንም ሀገር ለመርዳት ችላለች። አራተኛ እነኚህ ሀገሮች ቢጣመሩ፣ ምክንያቱም አላያንስ የኢኮኖሚክ አላያንስ የፖለቲካል አላያንስ ደግሞ ይፈጥራል ይወልዳልም። የኢኮኖሚው አላያንስ ቢደረግና ቢቻልና ቢደረግ የፖለቲካል አላያንስ ለማድረግ ይቻላል። ይሄ ጠቃሚነቱ ምንድን ነው? ሁለቱ ሀገሮች አንድ ላይ ሆነው ያላቸውን ካፓሲቲ ወይንም ደግሞ ችሎታ ተጠቅመው ከሌሎች ሀገር ጋራ ለመወዳደር በጠረጴዛ ላይ ተቀምጦም ግንኙነት ብቻ ሳይሆን ተስማሚ ትልቅ አቅም ይኖራቸው ነበረ ከሌላው ዓለማት ጋር ለሚያደርጉት የተለያየ ግንኙነት ትልቅ አቅም ይኖራቸዋል። ትልቅ አቅም ሊፈጥሩ ይችላሉ እና ይሄ በጣም ጠቃሚ ነው። ይህንን ስል እያስታወስኩ ያለሁት ይሄ የአፍሪካ አዲሱ የጀመሩት የአፍሪካ የነፃ ገበያ መድረክ ላይ ነው። እሱ ላይ ለምሳሌ ቢስማሙ እነሱ ብቻ ሳይሆኑ ኤርትራና ኢትዮጵያ ብቻ ሳይሆኑ ጅቡቲንም ጨምሮ ሶማሊያንም ጨምሮ ሌሎችንም ጨምረው አንድ ላይ ቢሆኑ የበለጠ ድምፅ ይኖራቸዋል እና ኃይል ይኖራቸዋል። ይሄ በጣም ጠቃሚ ነው በዛ በኩል። በሌላ በኩል ደግሞ አሁን ቀጠናውን እያጠቃ ያለው የውክልና ጦርነት ነው። ይሄ የውክልና ጦርነት የውጭ ኃይሎች በአንድ መንገድ ሆነ በሌላ ወይንም ጎረቤት ሀገሮች በአንድ በኩልም ሆነ በሌላ ጎረቤት ስለሆኑ ዕቃም ሆነ ቁሳቁስም ሆነ የፖለቲካ ድጋፍም ሆነ መሸሻ ቦታም ቢሆን እያበረከቱ የውስጥ የውክልና ጦርነትን የሚያካሄዱበት ጊዜ ነው እና አንዱ ችግሩ የቀጠናው ችግር ይሄ ነው እና የኢኮኖሚክ አላያንስ ቢፈጠር ጥቅሙን ሁሉም ስለሚረዳው የፖለቲካል አላያንስ ይወልዳል እና የፖለቲካል አላያንስ ደግሞ ጠቃሚነት አለው። በየዓለም መድረኮች ላይ ተቀምጠው ኃይል ባለው መንገድ ወይንም ደግሞ ጠቀሜታ ጡንቻ ባለው መንገድ ለመከራከርና ለመደራደር ይችላሉ የሚል አስተሳሰብ ሰንዝረናል። ከሁሉም በላይ ግን ዋናው ጠቀሜታ በኢኮኖሚ ጉዳይም ሆነ በፖለቲካ ነገር ንግግር ወይንም ደግሞ ቁጭ ብለው መነጋገሩ ሰዎችን ከመሞት ያደናል እና ተቋማትን ከማጥፋት ከማውደም ያድናል እና እነኚህ በጣም ጠቃሚ ነገሮች ናቸው። ዋናዎቹ ነገሮች እነኚህ ናቸው በሚል ጠቅሻለሁኝ።
እሺ አሁን በንግግርህም ያነሳው አለ የኢኮኖሚ ትብብሩ የፖለቲካውን ሊያመጣ እንደሚችል እና ቅድም የጠቀስነው የአንተን ጽሁፍ ተከትሎ የቀረበው የጴጥሮስ ደጀኔ ጽሁፍም ላይ እንደሚያነሳው ነጥብ አለ። ከኢኮኖሚ አንጻር ነው አንተ የተመለከትከው። ተግዳሮቱ የሚሆነው በጣም ስሜት የሚሰጥ ትንተና ቢሆንም ከኢኮኖሚክስ አንጻር ነገር ግን የፖለቲካ ፈቃደኝነት ከሌለና የተቋማት ጥንካሬ ከሌለ ደግሞ ያው ፖለቲካል ቫኪዩም በሆነ ሁኔታ አይደለምና ይሄ ነገር የሚተገበረው በሚል የሚያነሳቸው ነገሮች አሉና ልክም ነው። እሱን ስታስብ እንደዚህ አይነቶቹ የመፍትሄ ሀሳቦች መሬት ላይ ሊወርዱ የሚችሉበት አይነት ሁኔታ ይታያል? የሆነች ትንሽም ብትሆን ተስፋ ያለው ይመስላል። እንግዲህ አሁን እችን ወደ ጥንቆላ ላይ ለመሄድ ነውና በጣም ታስቸግረኛለች። ከባድ ጥያቄ። የፖለቲካ ሁኔታችንን እንደዚህ ስታየው በቀደሙም የፓርላማው ንግግርም እንደዚህም አንጻር በኤርትራም በኩል ካሉ ከተለያዩ ጉዳዮች አንጻር ስትመለከተው በጣም ቆንጆ ቆንጆ ሀሳቦች ቢኖሩንም ከተለያየ አንጻር የሚተነተኑ አሁን ያንተ ከኢኮኖሚክስ አንጻር ዞሮ ዞሮ ግን የሚያርፈው ፖለቲከኞች ጋር ነው የፖለቲካ ፈቃደኝነት ጉዳይ። እሱ ነገር እንደው ዝም ብዬ እየለፋውን አይነት ስሜት ይሰማሃል ወይስ እንደው የሆነች ትንሽም ብትሆን ተስፋ አለች? ተስፋማ ከሌለ ምንም እኮ ዋጋ የለው። እኔም አልጽፍም አንቺም አትናገር ተስፋ ከሌለ እና ግን ወንድሜ ጴጥሮስ ደጀኔ ያነሳው 3 ጠቃሚ ነገሮች አሉ። እሱ እኔ የጻፍኩት ነገር የተወሰነ መሆኑን በነገሮች ያተኮረበት የኢኮኖሚ ነገሩ መሆኑ መርምሮ ካየ በኋላ እስቲ እነኚህን ጣል ላርግ ብሎ የጣላቸው ያስቀመጣቸው ነገሮች አሉ። አንደኛው ይሄ ነገር ጠቃሚ እንዲሆን እኔ ሰጀስት ያደረኩት ነገሮች ጠቃሚ እንዲሆን እና ሀገሪቱ ሁለቱም ሀገሮች ጥቅም ላይ እንዲያውሉት መጀመሪያ በተቋማት መመራት አለበት የሚል አስተያየት ይዟል። ኢትዮጵያም ሆነ ኤርትራ በተቋማት የተመሩ አስተያየቶችን የለሙ አስተያየቶችን ማዘጋጀት አለባቸው ይላል በአንድ በኩል። በሌላ በኩል ደግሞ ዳያሎግ አስፈላጊ ነው፣ ንግግር ያስፈልጋል፣ ቁጭ ብለው መወያየት አለባቸው። ያ ብቻ ሳይሆን ዳያሎጉ ደግሞ መጀመር ያለበት ህዝብ ከህዝብ ጋር ነው የሚል አስተያየት አስቀምጧል። በዚህ በጣም ትክክል ነው። ይሄንን ያለው በጣም ትክክል ነው። እኔም ለማድረግ የሞከርኩት ይሄንን እዛ ላይ አላስቀመጡትም እንጂ ይሄው ከኔና እሱ እየተነጋገር ነው ማለት ነው። ሌሎችም 3 ሰዎች አሉ ኮሜንት ያደረጉ፣ እነሱም ከኛ ጋር እየተነጋገሩ ነው። ይሄ እየሰፋ እየዳበረ ደግሞ ህዝብ ለህዝብ ዳያሎግ የሚኖርበት ሁኔታ መፈጠር አለበት። ምክንያቱም አንቺ እንደጠቀስሽው መሪዎቹ የፖለቲካ አቋማቸው ወደ ጎተራ ውስጥ አስቀምጧቸዋል። ከዛ ከጎተራ ውስጥ ለመውጣት እርዳታ ያስፈልጋቸዋል። እርዳታው ደግሞ የሚመጣው ከህዝቡ ነው፣ ከህዝቡ ስሜት ወይንም ደግሞ ህዝቡ ይሄ የናሽናል አጀንዳ ነው የአገራችን አጀንዳ ነው ብሎ እየተዋየበት ለነሱም ጠቀሜታ ለመሪዎቹ ማለት ነው ጠቀሜታ ይሰጣልና እነሱም ከያዙት አቋም ከያዙት ኩርፊያ ከያዙት ምናልባት ትዕቢትም ሊሆን ይችላል ከዛ ውስጥ እየወጡ ወደፊት ለመራመድ የሚረዳቸው ህዝቡ ተቀብሎ ይሄም የኛ አጀንዳ ነው ብሎ ቢል እኛ የህዝቡን አጀንዳ እየመራን ነው ማለት ይችላሉ በማለት ዳያሎግን እንደ አንድ ነገር አስቀምጦታል። ከዚያም በላይ 3 እርምጃዎች መወሰድ አለባቸው ይላል። ደረጃ በደረጃ እና ቀጥታ እኔ ሰጀስት እንዳደረኩት ወደ 2018ቱ ሁኔታ ቀጥታ ከመሄድ ይልቅ አንድ በአንድ አንደኛ መጀመሪያ መተማመንን ብንፈጥር የሚል አይነት አስቀምጧል። ይሄ ይሁን አይሁን እግዚአብሔር ነው የሚያውቀው፣ ለሱን ተወውና እሱን መተማመን አሁን በኢትዮጵያ ላይ በእኔ አስተሳሰብ በኢትዮጵያ ላይ እምነት ያላቸው ሀገሮች ብዙ ናቸው ብዬ ለማለት አልደፍርም።
አልደፍርም። ምክንያቱም የተለዋወጡ ነገሮች ስላሉ በኢትዮጵያ ውስጥ ራሱ የአቋም ልውውጥ ስላለ የአቋም ብቻ ሲሆን የግሎባል ጂኦፖለቲኩን አስተያየቱ በየቀኑ እየተለዋወጠ ስለሚሄድ እና የመሪዎቹ አቋም በደንብ ፕሪዲክተብል ወይንም ደግሞ ለመተንበይ ስላልተቻለ እምነት የጠፋ ይመስለኛል። ከዚያም በላይ ደግሞ ብዙ ቦታ ሄደው ያልተሳካ ነገር አለ። ለምሳሌ ኤምኦዩ ከሶማሌላንድ ጋር ተፈራርመው እንኳን ደስ አላችሁ ምናምን ተባብሎ ልክ እጅ ውስጥ እንደገባ ነገር ያ ሁሉ እንደ ጨው ማምቶ ወደ ገባበት ገብቷል። አሁን እንደገና ሪቫይቭ ለማድረግ እየሞከሩ ይመስለኛል። እንደዛ አይነቱን ነገር እነኚህ ሁሉ ሌሎችን ሀገሮች ወይንም ደቡብ ጎረቤት ሀገሮችን እያስተማሩ ነው እና መሪዎች በዛ መልክ ነው የሚያዩት። ሰውየው የሚናገረውን ብቻ ሳይሆን የአንድ ሀገር መሪ የሚያደርገውን እያዩ ነው የሚሄዱት፣ የራሳቸው የግል የሀገር ጥቅም ስላለ። በሶስተኛ መንገድ ኢኮኖሚክ ዩኒየን ብዙ ጊዜ ኢኮኖሚስቶች በኤርትራና በኢትዮጵያ መካከል ሰጀስት አድርገዋል። ብዙ ጊዜ በየጊዜው ይነሳል ይሄ። እኔ ኢኮኖሚክ ዩኒየን አድርጉ አላልኩም። ኢኮኖሚክ ዩኒየን ከባድ ነው፣ ብዙ ነገሮችን ይፈጃል፣ ያመጣል። እሱ የሚለው ወደ ኢኮኖሚክ ዩኒየን ቢደርሱ ቀስ በቀስ በደረጃ ቢደርሱ የበለጠ የፖለቲካል ዩኒየን መጨረሻ ላይ ሊኖር ይችላል የሚል አስተያየቶችን ጨምሮበት እኔ የጻፍኩትን አሳምሮ አስቀምጦታል፣ ወይንም ደግሞ ጥሩ መልክ ሰጥቶታል። እንደዚህ ነው መሆን ያለበት እና አንዱ ይጀምራል፣ ሌላው ይጨምራል፣ ሌላው ደግሞ ይመጣና ትክክል አይደላችሁም፣ ይሄ በዚህ መንገድ ነው መሄድ አለበት ይላል። ይሄንን መጨረሻ ላይ ጠቃሚ የሆነውን ሀሳብ አገሮች ወስደው ያስቀምጣሉ እና ለጠየቅሽው ጥያቄ ባክግራውንዱን ነው የሰጠው። ለጠየቅሽው ጥያቄ ይሄ ይሆናል አይሆንም በጣም ጥርጣሬ አለኝ። ይሆናል አይሆንም፣ ነገር ግን ተስፋ አለኝ። ተስፋ እያለ ደግሞ መቆም አይቻልም፣ ያለ ተስፋ ደግሞ ለመኖር አይቻልም። ምክንያቱም ሁላችንም የተሰጠን ጊዜ አጭር ስለሆነ እኛ ባናረገው ወይንም ደግሞ አሁን ያሉት ሁለቱ መሪዎች ባያደርጉትም የሚከተሉት መሪዎች ይህንን ሀሳብ ሊያነሱት ይችላሉ። ምክንያቱም በዚህ ሀሳብ ውስጥ እስረኛ ስላልሆኑ፣ አሁን ባለው ሁኔታ አስተሳሰባቸው እስረኛ ስላልሆኑ መጪ መሪዎች ሊለውጡት ይችላሉ። ጥሩ ምሳሌ ምን ነበረ? አንቺ በደንብ ታውቂዋለሽ ይሄንን። ኢፒአርዲኤፍ የነበረ ጊዜ ከኤርትራ ጋር ምንም ግንኙነት አልነበረም። እንዳውም እንደ ጠላት ነበር የሚተያዩት፣ እንደ ኦፊሻል በገጽታ ማለት ነው። ያንን ለውጦ አብይ አይ እኔ እዛ ድረስ ሄጄ ሰላም ላለሁ ብሎ ሄዶ ለወጠው ማለት ነው። ሁሉን ነገር ቀየረው ማለት ነው። እና እንደዛም ሊሆን ይችላል። በመጨረሻም የነኚህ ሰዎች እድሜ በተለይ በኤርትራ በኩል እኛ ጠንቋዮች አይደለም፣ ወደፊት የሚሆነውን አናቅም። ብዙ ጊዜ ለውጥ መጀመሪያ ሊኖር የሚችለው በሁለቱም በኩል ሊኖር ይችላል እና እነኚህ ሀሳቦች መብላላት አለባቸው፣ መጀመር አለባቸው። ደግሞ ቅድም እንዳልኩት ስንከፍት ንግግራችንን እንደኔ አይነቱ ብዙዎቹ በሺህ የሚቆጠሩ ኢትዮጵያውያኖች ውጭ ያሉ በሀገር ውስጥም ያሉ መናገር ያለባቸውን ማለት አለባቸው፣ መጻፍ አለባቸው፣ መናገር አለባቸው። እሱም ለፖለቲካ ሳይሆን እኛ ፖለቲከኞች አይደለንም፣ የፖለቲካ ሀሳብ የለንም፣ አንወደውም እንዳውም ፖለቲካ የሚባለውን ነገር። ለዚህ ነው ሙያተኛነታችን ወደ ሌላ ቦታ የሆነው እና እኛ የምናምንበትን ነገር መጻፍና መናገር አለብን። ለምን ብቲ እኔን ያሳደጉኝ እኔን ያስተማሩኝ ገበሬዎች ናቸው። የኢትዮጵያ ሕዝብ ነው ያስተማረኝ እና ምንም ኢትዮጵያ ውስጥ ለብዙ ጊዜ ባልኖርም ውጭ ሀገር ነው ያደግኩት የኖርኩትም። ያ እንትን አለብኝ፣ ዕዳ አለብኝ። ያ ዕዳ ደግሞ እውነተኛ በመሆንና ሀሳብን በመለገስ ነው ለመወጣት የምችለው እና በዛ መንገድ እና በዛ አስተያየት ነው
ይህንን ያበረከትኩት ለዛሬ ትውልድ ባይሆን ለነገ ጠቃሚ ይሆናል የሚል ሐሳብ አለኝ። በዛ መልክ ብትመለከችው ጥሩ ጠንቁሏል ማለት ትችይ ይሆናል። በጣም ቆንጆ ነገር ነው። እንኳን ጠየኩ። ምክንያቱም አንዳንዴ ተስፋ ሲባል በተሳሳተ አይነት ሁኔታ አሁንን ብቻ የማሰብ ነገር አለ አይደለ? ግን ዋናው ነገር እኛ የምንችለውን ነገር በሙሉ ማድረግ፣ መናገር፣ መጻፍ፣ ከዛ በተጨማሪ ደግሞ በተለያየ አይነት መንገድ ለመተግበር መሞከር ነው። ከዛ በተረፈ አሁን ላይሆን ይችላል፣ ግን ነገ ደግሞ አለ፣ ትውልድ የሚባል ነገር አለ። ስለዚህ ስራዎች ሲሰሩ እሱን ሁሉ አስቦ ነው። ዛሬ ጠቅላይ ሚኒስትር አብይን ወይንም ደግሞ ፕሬዚዳንት ኢሳያስን ብቻ አይደለም፣ ከዛ የተሻገረ ነገር ነው። እንደገና የመሪዎች ጉዳይ ብቻ አይደለም ጉዳዩ፣ የህዝብ ጉዳይም ነው እና በዋናነት ያው እነሱም የህዝቡ አካል ናቸው እና ሲታሰብ ከዛ ባሻገር ማሰብ፣ በተለይ ደግሞ ከምሁራኖቻችን የሚጠበቀው እንደዚህ አይነት መውጫ መንገዶች አሉ እያሉ እየጠቆሙ እሱን ነገ ብድግ የሚያደርግ አካል ዛሬም ሆነ ነገም ሊፈጠር ይችላል እና ትልቅ ነገር ነው። ትልቅ መልእክት ነው ያስተላለፍከው። በጣም ሌላ ሳናነሳ ባናልፈው የምትለው ነጥብ በጣም ብዙ በርካታ ጉዳዮች ስላሉ ዳታውንም በዝርዝር የሄድክበት ስለሆነ የአንብቡት አድማጭ ተመልካቾቻችን ቦርከና ላይ ሄደው የተወሰኑ ነገሮችን ብቻ ነው እኛ የምናነሳው በዚህ ፕሮግራም። ነገር ግን ሳናነሳ ባናልፈው የምትለው ወደ ሌላ ጥያቄ ከመሄዴ በፊት በዚህ ጉዳይ ላይ እሺ፣ በዚህ ጉዳይ ላይ እንግዲህ የምጨምረው ነገር ብዙ የለም። ነገር ግን በቁጥር ይህንን ይሁን በእንደዚህ አይነት ንግግሮች ላይ ጠቃሚ ላይሆን ይችላል። ምክንያቱም ለማስታወስ አይቻልም። አንዳንድ ጊዜ እንዳውም ቁጥር ሲወረወር ሊያወናብድ ይችላል። ምክንያቱም በጆሮ የሚሰማ ነገር በተጻፈ ነገር ላይ ስላልተቀመጠ እና በጽሁፍ ሁሉንም ነገር የተቻለኝን ያህል አስቀምጫለሁ። ማስረጃው እዛ አለ። በእኔ አስተሳሰብ ኢኮኖሚክ አርጊመንቱ ወይንም ደግሞ ክርክሩ በጣም ጥሩ ተቀምጧል። ከዚያም በላይ ደግሞ ማስታወሻዎች ለሚፈልጉ ሰዎች ይህንን ተመልከቱ ብዬ አስቀምጫለሁ። ሪፈር አድርጌዋለሁኝ ካገኘሁበት ቦታና ማስረጃውን ያንን ሁሉ ማየት ይችላሉ። ዋናው እንዲያተኩሩ የምፈልገው እኔ ነገ ይሄ ነገር ይለወጣል ብዬ አይደለም። አንቺም በትክክል እንዳስቀመጥችው ነገ ተነጎዳ ወይንም ደግሞ የዛሬ 10 ዓመት 12 ዓመት ምን ጊዜም ይሁን እነኚህ ችግሮች የሚፈቱበትን መንገድ ሌሎች ሰዎችም ሊፈልጉት ይችላሉ፣ ሊያመጡ ይችላሉ። እንዳውም የኔ ሀሳብ መነሻ ሀሳብና ጋባዥ ሀሳብ ነው እንጂ የመጨረሻው ሊሆን አይችልም። ለኔም የመጨረሻው ሊሆን አይችልም። ምክንያቱም በፓርላማው ንግግር ቅድም እንዳልኩት አዲስ የተማርነው ነገር አለ። ማስረጃ የለም ከተባለ እንዴት ይሄ ነገር ሆነ? በሷ ላይ አንድ ነገር ልጨምርና ዘጋዋለሁኝ ይህንን አስተያየቴን። እንግዲህ ማስታወሻ ከሌለ እና አዲስ ነገር የተገኘው ይሄን ነገር ማን ነው የፈረመው? ይሄን ነገር ማን ነው የሰጠው? የሚል ጥያቄ ነው ጠቅላይ ሚኒስቴሩ ያነሳው እና ይሄ ከሆነ ምን ይደረጋል የሚል ጥያቄ ሊነሳ ይችላል እና እኔ ሰጀስት ባደረግኩት ጽሁፍ ላይ በኤርትራና በኢትዮጵያ ሁኔታ ማንም ሆነ ማንም እኔ የምለው የኔ አቋም አሁን ባለፉት 30 ዓመታት ከዚያም በላይ ኢንተርናሽናል ኮንሰንሰስ አለ። ኢንተርናሽናል ኮንሰንሰስን ለመለወጥ ብዙ ጊዜ ይፈጃል። ምንም ያህል ዲፕሎማቲክ ስራ ቢሰራ ብዙ ጊዜ ይፈጃል እና ኢንተርናሽናል ኮንሰንሰሱ ምንድን ነው? ኢንተርናሽናል ኮንሰንሰሱ ኤርትራ አገር ናት የሚል ኢንተርናሽናል ኮንሰንሰስ አለ። ያንን ለመለወጥ ያስቸግራል። በኃይል ለመሄድና በኃይል ለመያዝ እሱ ራሱ ችግር አለው። በኃይል የተያዘ ነገር በኃይል ሊመለስ ይችላል አንደኛ። ከዚያም በላይ ደግሞ የጫና ጉዳዮች ስላሉ አይሞከር ማለቴ ሳይሆን ያ አማራጭ አይሆንም፣ የመጀመሪያው አማራጭ ሊሆን አይችልም። ይህንን ኢንተርናሽናል ኮንሰንሰስ በሀሳባችን ውስጥ ማስገባት ይኖርበት። እኔ ኤርትራን ስላላወቅ ሌላውም
ኤርትራን አልፈልግም ስላለ ኢንተርናሽናል ኮንሰንሰስ በጂኦፖለቲካል አስተያየት ያ ስላለ እነኚህ ነገሮች ዘገብ ቢሉ መልካም ነው ለማለት ነው ሐሳቤን የምለግሰው። እሺ እንደው ለመውጫ እንዲህ አይነቶቹ የመፍትሄ ሐሳቦች ተቀባይነት ባያገኙና አሁን ባለው ሁኔታ ብንቀጥል ምን አይነት ከኢኮኖሚ አንጻር አደጋ ነው የሚጠብቀን የሚለውን እሱ ላይ ትንሽ ብትሄድ። እሺ ጥያቄዎችሽ ዛሬ ወደ ጥንቆላ ነው የሚወስደው። ኢኮኖሚስቶች ደግሞ ሲጠነቁሉ ጥሩ አይሰሩም፣ ጥንቆላ ላይ ሲገቡ ሙያችን ስለሆነ ማለት ነው። ግን ጥሩ ጥያቄ ነው፣ በጣም ከባድም ጥያቄ ነው። ይሄንን ለመመለስ ብዙ ነገሮችን ነካ ማድረግ ይኖርብናል። አንደኛ አሁን የጠቀስኩት የኢንተርናሽናል ኮንሰንሰስ አለ። ሁለተኛ ማንኛውም ሀገር ትንሽ ሆነ ትልቅ ሌላ ደጋፊ አጋር አለው። ማንኛውም ሀገር የትም ቦታ ትንሽ ሆነ ሀገር ደጋፊ አለው፣ ትልቅ ሀገር ደጋፊ አለው እና የኢንተርናሽናል ጂኦፖለቲክስ ጉዳይ እነኚህን ነገር እያማዘነ ነው የሚያይ ነው እና በኃይል የሚደረግ ነገር በዛሬው ዓለም አሁን ባለፉት ሜቢ 3 ዓመት 2 ዓመት አሁን ደግሞ በያዝነው ዓመት እየጠነከረ መጣ እንጂ ከዛ በፊት አንዱን ሀገር አንዱ አይተነኩርም። ቢያደርግም ብዙ ቅጣት ይደርስበታል በልዩ ልዩ መንገድ። አሁን ነው ይሄ ነገር እየተለወጠ ያለው። ይሄ ደግሞ እየተለወጠ ያለው አዲስ ለኛ ሆነ እንጂ በእኛ እድሜ ሆነ እንጂ ድሮ የነበረ ነው እንደገና እየተደጋገመ የሚሄደው። የኢትዮጵያን ካርታ ብናይ ሁላችንም ብናይ ኢትዮጵያ እየተሸረፈች ነበር ለብዙ ጊዜ። ከተሸረፈች በኋላ በ1993 መጨረሻ ላይ ኤርትራ ተሸርፎ እንደገና ወጣ። ይሄ በፊትም የነበረ ነው፣ ለጥቂት ጊዜ ተለውጦ ነበር፣ እንደገና አሁን ደግሞ እየተለወጠ ነው ያለው። እነኚህ ለውጦች ምን ያመጣሉ? በኃይል ለምሳሌ እንበል በኃይል አሰብን እንያዝ ተብሎ ቢኬድ ምን ያመጣል? ብዙ ችግር ያመጣል። አንዱ ችግር ጦርነት መጀመሩ ነው። ሁለተኛ ይሄ ምን አይነት ተቀባይነት ይኖረዋል በዓለም ላይ? ሶስተኛ ኢትዮጵያ ድጋፍ እንዳላት ከውጭ ሀያላት ጋር ኤርትራም ድጋፍ አላት እና ነገሩ እየባሰ ሌሎቹን እየጨመረ ነው የሚሄደው። እየጨመረ እየባሰ ይሄዳል እንጂ እየተቀነሰ አይሄድም። አንድ ነገር ጠቅላዩ ብለዋል በቀደም ለታ ትናንት ወዲያ ወይም ትናንትና መጥቶ አይዋጋልህም፣ ዕቃ ግን ያቀብልሃል። ዛሬ ዕቃ ብቻ ነው የሚያስፈልገው። ብዙ መጥቶ የሚዋጋ ሰው የለም እና ራሳቸው እየገዙ ራሳቸው እያመረቱ ያሉት ድሮኖች ሰው ያስፈልጋቸው እና እነኚህ ነገሮች በጥሞና ማየት በጣም አስፈላጊ ነው። ስለዚህ የውጭ ሀገር ኃይሎች ይገቡበታል። በጦርነትም ባይገቡ በቀጥታ ጦርነትም ላይ ባይገቡ በእጅ አዙርን የውክልና ጦርነትን ያባብዙታል። ኢትዮጵያ ደግሞ ለእንደዛ አይነት ሁኔታ ክፍት ነች በጣም። ለምንድን ነው ክፍት የሆነችው? የተከበበች ሀገር ስለሆነች። ዛሬ ወዳጅ የሆነው ነገ ሊለወጥ ይችላል። ነገ በጭራሽ ሊለወጥ ይችላል። ለምሳሌ ለመስጠት ያህል አሁን ግድብ እየሰራን ነው። በኦሞ ወንዝ ላይ ወደ ኬንያ የሚሄደው ወንዝ ነው። እዛ ላይ ግድብ እየተሰራ ነው። ኬንያ እስካሁን ድረስ ያለችው ነገር ምንም ነገር የለም። የኬንያን ሀሳብ ለመለወጥ የሚችሉ ታላላቅ ኃይሎች አሉ። እነሱንም እንኳን ጠላት ሊያደርጓቸው ይችላሉና ኢትዮጵያ በየክቡ የተቀመጡ አገሮች በዛ መንገድ የውክልና ጦር ሊያካሂዱ ይችላሉ። የውጭ ኃይሎች ማለት ነው። ሌላው በዚህ በኤምኦዩ የተነሳ ሁለተኛ ሶማሊያ ውስጥ ባለው ችግር የተነሳ ሩቅ ሆኖ ተቀምጦ የነበረው ታሪካዊ ጠላት እየተባለ የሚነገርለት ግብፅ አሁን ወሰናችን ላይ ቁጭ ብሏል ማለት ነው። በጣም ቀርቧል ማለት ነው። ይሄ በቀላሉ የሚታይ ነገር አይደለም። በቀላሉ አይታይም። ለመጀመሪያ ጊዜ ሀረርን ከቱርኮች ተቀብለው አስተዳድረው
ከወጡ በኋላ ለመጀመሪያ ጊዜ አሁን ነው ወደ ሰፈሩ የመጡት ማለት ነው። ይሄ ከባድ ነገር ነው፣ ትልቅ ነገር ነው። እኔ እንደ ቀልድ አላየውም ይሄንን። ብዙ ኢትዮጵያውያኖች በዚች ላይ ትንሽ ልናገርና ብዙ ኢትዮጵያውያኖች በተለይ ኢትዮጵያ ውስጥ ያሉ የመንግስት ደጋፊዎች ግብፅን እንደ ቀላል ኃይል አድርገው ነው የሚያዩት። እንደዛ መሆን የለበትም። ግብፅ ቀላል ኃይል አይደለም በጭራሽ። አዎ ብዙ ጊዜ ፉከራ ያበዛሉ፣ ብዙ ጊዜ ፉከራ ይወዳሉ። ኦኬ ጦራቸውን ኤርፎርሳቸው ምናምኑ ቢታይ በጣም ብዙ ነው፣ በጣም ከፍ ያለ ነው። የማይችሉት ነገር ቢኖር በእኔ አስተሳሰብ ነው ይሄ፣ የማይችሉት ነገር ቢኖር ኢትዮጵያን ገብተው ለመያዝ አለመቻል አይችሉም። እሱን ይዘው ለመያዝ ለማስተዳደር ብቻ ሳይሆን እንዳሁን ለመያዝ ለጥቂት ጊዜ እንኳን ያንን አይችሉም። ኢትዮጵያውያኖች በዛ በኩል አይበገሩም። ነገር ግን በሌላ በልዩ ልዩ መንገድ ሊያጠቁ የሚችሉት ከፍተኛ ኃይል ነውና ይሄ እንደ ቀላል መታየት የለበትም። ይሄ እነሱ ወደ ሶማሌ በምክንያት አድርገው ሲመጡ በዚህ ጉዳይ ተናግሬ ነበረ እና ይሄ እንደ ቀልድ መታየት የለበትም። ጅቡቲ ራሱ የአሜሪካ ቤዝ እዛ ያለ፣ የቻይና፣ የጃፓን፣ የጀርመን፣ የፈረንሳይ ይቅርታ ቤዝ እዛ ያለ ለኢትዮጵያ ወደብ ላይ የእናንተ መርከብ እዚህ ሊኖር አይችልም ብለው የከለከሉ ናቸው። ያቺ ትንሽ የበሬ ግንባር የምታክል ሀገር እና ሁሉም ደጋፊ ያለው ማለት ነው። ሁሉም ደጋፊ ያለው የውጭ ኃይል ሊጠቀምባቸው ከፈለገ ጎረቤቶችን ሊያስነሱ ሊቀይሩ ይችላሉ። እንደምታውቂው ሱዳን የተበጠበጠ ነው። በየ10 ዓመቱ በየ12 ዓመቱ ሱዳን ይበጠበጣል። አንድ ጊዜ ረገብ ብሎ ያለበት ጊዜ በጥቂት የሚወሰን ነው። ሱዳን ሁልጊዜ እንደዚህ ነው። ያ ራሱ ሊለወጥ ይችላል። ደቡብ ሱዳን ሰውየው እየሸመገለ ነው፣ በጤንነቱም እስከዚህ አይደለም። ያ ሊለወጥ ይችላል እና ብዙ ነገሮች ስላሉ መነጋገሩ አንደኛ፣ ሁለተኛ ነገር በቅንነት የማንስማማባቸው ነገሮች ሊኖሩ ይችላሉ። በቅንነት ግን ለህዝቡ ጤናና ለህዝቡ ኑሮ ሲባል መነጋገሩ የበለጠ ጠቃሚ ነው። አሁን አንነጋገርም የሚል ከሁለቱ አንዱ ካለ ይቀመጥ እንደዚሁና ጊዜው ይለወጣልና እስከዛው ድረስ ለ30 ዓመት ኖረናል ያለ ወደብ እና 5 ዓመት 10 ዓመት መኖር የሚያቅተን አይመስለኝም እና በዛ መልክ ነው እኔ ይህንን ማየው። እሺ፣ ስለነበረን ቆይታ በጣም አመሰግናለሁ። በሌላ ጊዜ ደግሞ እንገናኛለን። እንደዚሁ በጣም አመሰግናለሁ ስለሰጠሽኝ እድል። መልካም ሁኚ። አድማጭ ተመልካቾቻችን ከፕሮፌሰር ተሾመ አበበ ጋር የነበረኝ ቆይታ ይሄንን ይመስል ነበር። በኢትዮጵያና በኤርትራ ግንኙነት ላይ የተለያዩ የመፍትሄ ሀሳቦች ያሏችሁ ሰዎች ሀሳባችን ይደመጥ ብትሉ ለማስተናገድ ዝግጁ ነን። እኛም ደግሞ የምናገኛቸውን ጽሁፎች ልክ እንዳሁኑ እየጋበዝን ጸሐፊዎቹን ለማወያየት እንሞክራለን በሚቀጥሉት ቀናትም። ለዛሬው አብራችሁን ስለነበራችሁ ስለተከታተላችሁን በጣም እናመሰግናለን። ሰላም።